ተውቅ ሌላ ሰው አንተ ቪዲዮ መስራት ምናምን እኔ አልጣልኩም መስራት አልፈልኩም ማለት ያንን ሰው መጣል ማለት አይደለም ነው እንዴ ያለ ምንም ምክንያት ይቅርታ የጠየቀችን ልጅ አውጥተህ ጥላሃታል ለምን ነው እንንገራ እሺ ከቤዛ ጋር እንድትሆን እንፈልጋለን እኔ ደግሞ መሆን አልፈልግም ለምን ምክንያት መብቴ መሰለኝ ምንም እንትን ሊኖረኝ አይችልም እሷ ላይ አስተዋውቃችሁ ነው የመጣሁት ሌላ ችግር ካለባችሁ በግልጽ ነገር ስላስተዋወከን እኮ ደስ ብሎናል ግን ደግሞ ፀሐይ ላይ አቆማችኋት ሂኒዬ አንተ ዛሬ ሆነም ቀረም እንኳን አለቀህም አይደል ጥላም ሄድክ ፀሐይም ሆነ ሂኒና እንጂ አውሮኝ ችግር የለውም እኔ አሁን እሷ በሷ ፊት ማውራት ካልፈለጋችሁ እሷም ችግር የለባትም እኔን ስለምታምነኝ ሁሉ ጊዜ አብራን የነበረች ቤዛን እንደ ቀልድ እንደዚህ ጎትታ አስወጥታ ታውቃት ነው አልተውኳት እንዴት አለች ሄታለች ቪዲዮ ላይ አትመጣም ደውለላት ለምን ነው ቪዲዮ ላይ ማትመጣው በቃ ምክንያት አልፈልግም ማኔ እኔ ካልፈለኩሽ እሺኛ ማን ታውን በኋላ እኛ ማን ፈልገን ማንተን በቃ እኛ ምን ተፋለን ጉተኔ ፈልገዋል ነይ አይደለም ማርክ ና አብራኝ ቆይ በቀኝ ከዚህ በላይ ነው ያልታገሰ እንዴ ምን ማለት ነው ማርክ በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምን ሰው ሰላም ሰላም ቤተሰቦቻችን እንደምንናችሁ ዛሬ እንግዲህ ከሄኒ ጋር ተከስተናል እንዴት ነህ ሄኒ እግዚአብሔር ይመስገን መኖር ደግ ነው ቆንጆ ነው እንዴት ናችሁ እናንተ ባላችሁበት ሁሉ ሰላማችሁ ብዝት ይበልልን አሜን እኛ ደህና ነን እግዚአብሔር ይመስገን ደህና ነሽ አንቺ አለን ደህና ነን ያው ወቅታዊ የሆነ ሲቹዌሽናችን ግን ደህና አይደለም እና እሱን ደህና ለማድረግ እንግዲህ ታትረንና ማርክ ያደረገው ነገር ጥሩ አይደለም ቤተሰብ እና ማርክ ልናወራው ፈልገናል ዛሬ በእናንተ ፊት እንጠይቀውን ጥያቄዎች ስላሉ ለምን እንደዛ እንዳደረገ ምክንያታዊ ነው ብዬ አስባለሁ ለምን እንዳደረገው ማወቅ ስለምንፈልግ በእናንተ ፊት ዛሬ እንጠይቀዋለን ብለናል እና ያለንበት ሁኔታ ደስ አይልም በእርግጥ ያው ያለፉትንም ነገሮች እያያችሁ ነው እኛም እያየን ነው እንግዲህ አይሆኑ ሆኗል እንግዲህ እና እሱ ነገር ትንሽ ስለደበረንና ስለከፋን እና ደግሞ መስተካከል አለበት ብለን ስላሰብን ዛሬ በጣም በእውነት እኛ ከፍቶናል ማርክም ሁሉም ያለበት ሁኔታ ደስ አይልምና እኔና ሄኒም ዛሬ ተገናኘ ነው ይሄን ነገር ለመፍታት ነው ተደውላችሁ ነበር ከቤት ጋር አታነሳም ማለት ያ ደብሯታል እንዴት ታነሳለች ማለት ያው ጥሩ ሁኔታ ላይ እንዳልሆነች ይታወቃልና ማርክም ትንሽ አስቸግሮናል በእርግጥ እና ጠግቧል ያ ጠግቧል ለማለት ሳይሆን አስቸግሮናል አክቹአሊ እና ዛሬ ማናገር ፈለግንና እኔና ሄኖክ የተገናኘንበት ዋናው ምክንያት በሁኔታ ደስ አይልም ስለዚህ ይሄን ነገር እንጃ ማርክ የሚያደርገው ነገር ልክ ነው ብላ ታስባለህ ማለት አይ ነገሮች ትንሽ ፈተኑ የትኛውም ነገር ቀስ ብለን አስተውለን ብናደርገው አሪፍ ነው ነገሮች ትንሽ መፈታተናቸው ልክ አይደለም በዝም ይቅርታ አለችው ይቅርታዋን ተቀብሎ ቢቀጥል ለኛ ደስ ነበር ሚለን መሆንም ያለበት እንደዛ ነው እውነታው የሰው ልጅ ይቅርታ ሲጠይቅ ምንም ነገር ነው የሚተው ምክንያቱም ፈጣሪኛም ብዙ ነገር ይቀበሉን ነው ማርክ ለምን እንደዚህ እንደወሰነ እኔም ግራ ገብቶኛል እስከማውቀው ድረስ ማርክ ሰው ኤክስኪውዝ ከጠየቀው ችግር የለበትም ግን ለምን እንደዚህ ቸኩልም አልነበረም ረጋ ብሎ ነው የሚያስበው እንዴት ቸኩሎ ሌላ ሴት አምጥቶ ምናምን ማለት እንትን የሆነብን ድንገታዊ ነገር ነው የሆነብን በእርግጥና እሱንም ነገር በደንብ ማጣራት እንፈልጋለን እና ደግሞ መሆን የሌለበትም ነገር ስለሆነም ከፍቶናልም ተናደናልም ስለዚህ ዛሬ ማርክን እንደውልለታለን እናገኘዋለን መቆጣት ካለብንም እንቆጣዋለን እና መስተካከል አለበት ብለን እናስባለንና በጣም ተቸኩሏል ይሄ ነገርና እስኪ እንደውልለት አይመስልም ማለት መስተካከል አለበት ይሄ ነገርና እንደውልለት ሄሎ ማርክ ወይና እንዴት ነው ሰላም ነው ሁሉ ሰላም አለን እንዴት ነህ እግዚአብሔር ይመስገን ወጣል ከቤት እኔ የት ነህ የት አካባቢ ነህ
አሁን ከሰው ጋር ነኝ። ምን ነው? አይ ፈልጌ ነበር እንድትመጣ ፈልጌ ነበር። እኔና ረዱ ፈልገና ወይ ተመስገን። እኔም ፈልጌ ነበር። አይ ጥሩ አጋጣሚ ነው ታዲያሱ። ጥሩ አጋጣሚ ነው። እንደዛ ከሆነ ቶሎና በቃ አታስጠብቀን ስለነበር አሪፍ ሆነ። በቃ እሺ አታስጠብቀን። አንድ ላይ ናችሁ? አዎ አንድ ላይ ነው። ወዳጅነት ነና ወዳጅነት ናችሁ? እሺ መጣ። ምን የሚል ይመስላል? ያሰብነውን ነገር ስናወራው ምን ይላል? ያ መቆጣት አለብን ብለን ስላሰብን ነው የምንደውልለት። ማለት የማይሆን ጥፋት ውስጥ እየገባ ነው። በልህም ይሁን በሌላም ጉዳይ ይሁን አላቅም፣ ብቻ የማይሆን ነገር ውስጥ እየገባ ስለሆነ መስተካከል ካለበት ይስተካከላል፣ መሆን ያለበት ደግሞ ይሆናልና እስኪ ማርክ ይምጣና እንግዲህ የሚለውን እንሰማለን። ምን ይመስላል? ደብሯል። እኔ ደብሯል ባደረገው ነገር ልክ አይደለም። እንደዚህ ቤዝ በጣም ከፍቷታል። ያ ከፍቶሻል። በጣም ተኝታ ነው የምትውለውላ። ታማለች ማለት ራሷን ምን በቃ ጥሩ ሁኔታ ላይ አይደለችም ያለችው። መስተካከል ካለበት ደግሞ ማስተካከል አለብን። ትንሽ ቆየብናል በጣም ያው እንጠብቀዋለን። ለማስተካከል እስከሆነ ድረስ መከፈል ያለበት ሁሉ መስዋዕትነት ተከፍሎ ማስተካከል ያለብን ይመስለኛል። አይመስልም? ግድ ነው። ስለዚህ የሆነው ይሁንና እንጠብቅሃለን። ጭራሽ ይዟት ነው የመጣው። ወይኔ ጉዴ! ብቻውን አንዴ እየጠራ ነው። ምን ሆኖ ነው? ሰላም ማርኬ እንዴት ነህ? ሃይ እንዴት ነሽ? ሰላም ነው አለን። ተወቀች ከሰው ጋር ነው ልትመጣ አልነገርከንም ነበር? እንዴት ነሽ? አይ በአጋጣሚ እኔም እየፈለኳችሁ እንኳን አጣ መሰሪ እኔ ነኝ አዲስ አይተሽ ታውቂያለሽ? አንተ ነህ ያያት አይንህ ራሱ የሆነ ሰፈር ላይ ስትንቀሳቀሽ ምናልባት ማርኬ ብቻ እንደምትመጣ ነበር የምናውቀው። እኔ ፈልጊያችሁ ስለነበር እሷንም ይዤ ነው። እኛ ስለደወልን ነው እንደፈልጊያችሁ እኛ የደወልን እኮ ደወላችሁልኝ፣ እሷን ይዣት መጣሁ። ችግር አለ? እኛ አይደል ችግር የለውም። እኛ ችግር አለ አለን። ግን ለምን አልደወል ማለት አንተ መጀመሪያ ከፈለገ ማለት እሷ መምጣቷ ችግር አለው? አይ ብቻ ነበር ይፈልግኝ። ለምን ብቻ እናናገር? ምን አለ ብቻ የምትናገረኝ? እንደውም እኔ እኮ እሷን ይዣት የመጣሁት እናንተን ለማስተዋወቅ ከዚህ በፊትም ለቤተሰብም ቃል ገብቻለሁ። ለሁላቸውንም በየተራ አስተዋውቃችኋለሁ ምናምን ብዬ ቃል ገብቼልሻለሁ እና ዛሬ ቃል ገብታል እያስተዋወቅኳችሁ በዛውም የፈለጋችሁኝም ጉዳይ እንድትነግሩኝ ያው ከሷ የሚደበቅ ነገሩ ላይ ስላለችበት እኔም ደግሞ ሐሳብ አድርጌ የመጣሁት የሆነ ነገር ታነሱብኛላችሁ በሚል ከሷ ደግሞ ምንም የምደብቀው ነገር ስለሌለ ያንን እንድትነግሩኝ ነው። ያደረክ ያለው ነገር ትክክል ነው ብለህ ነው የምታስበው? አዎ እኔ ምንም የተሳሳትኩት ነገር የለም። ማለት ምን አደረኩ ማለት ዛሬ ታይቶሻል? አይ እሱን የፈለግነው ለአንድ ጉዳይ ነበርና ያ ነገር ደግሞ አንቺን ቅሬታ ውስጥ ሊከትሽ ይችላል። ማለት ምንም ቅሬታ የሚሰማት ነገር የለም። ማውራት ያለብን ነገር በሙሉ አውርተናል። አንተ ግን ደህና ነህ? ምንድነው ይሄ ብቻ እና እንዴ ተራነ ምን ሆነ ደግሞ ትከራከራለህ እንዴ? ካንተ ማፍ ነው። አይ እሷ መምጣቷ ችግር እንዳለው ባቅ ኖሮ እኔ ራሱ አልመጣም። እሷን ጠልተን እሷ እኮ እንዳትመጣ ፈልገን እሷን እኮ ገና እኔ ዛሬ መተዋወቂ ነው። አለን በቃ አይደል? እኔ አሁን ነገርኩ እኮ አንደኛ ይዣት የመጣሁት እናንተን ለማስተዋወቅ ነው። ነገር ላይ ትገባለች ካሁን በኋላ ነው ሁሉም ነገር ላይ ነው ያምር። ለዛ ነው ይዣትም የመጣሁት እና እንዳይደበረ በሷ ፊት መናገር ደግሞ ካልፈለክ ችግር የለም በስልክ ራሱ መናገር ትችል ነበር። ደህና አጠራጠረ ጤንነት ማለት ችግር አለ? አዎ እኮ ጤነኛ ነገር ነው እያደረክ ያለው ነው። ምንድነው? እኔ ምንም የተሳሳትኩት ነገር የለም ረዱ። አይ ማለት እሷን በማግኘቴ ነው ስህተቱ አይደለም። እኔ ዛሬ ገና ነው አይደል? እኔና እሱ የተዋወቅ ነው። ምንም እንትን ሊኖረኝ አይችልም። እሷ ላይ አስተዋወቃችሁ ነው የመጣሁት። ሌላ ችግር ካለባችሁ በግልጽ ነገር ስላስተዋወቅከን እኮ ደስ ብሎናል። ግን ደግሞ ፀሐይ ላይ አቆማችኋት።
ይሄንዬ አለቀ። ዛሬ ሆነም ቀረም እኮ አለቀህም አይደል? ጥላም ሄድክ ፀሐይም ሆነ ይሄና እንጂ አውሮኝ ችግር የለውም። እኔ አሁን እሷ በሷ ፊት ማውራት ካልፈለጋችሁ እሷም ችግር የለባትም። እኔን ስለምታምነኝ ሁሉ ነገር ዞርም እንድትልላችሁ ከፈለገች ዞር ትላለች። ግን ከሷ ደግሞ እኔ ምንም የምደብቀው ነገር ስለሌለ እዚህ ብትነግሩኝ ደግሞ ደስ ይለኝ። እኔም ደስ እንዲለኝ ይሄን አስራ ስርዓት ያዝ። አንተ ራስ ስርዓትን ያዝ። ምን አይነት ነገር ነው የምታደርገው? ምንድነው? ምን አደረግኩ? ምንድነው? እሷን አንተን ማስተዋወቂያ ይተፋት ነው። ምንድነው ይሄ? ምንድነው ይሄ? ምንድነው? ሶሻል ሚዲያ ላይ መጣ ካሁን በኋላ ከሷ ጋር ነው ቪዲዮ ልሰራ ምናምን ያልከው? ቪዲዮስ ትክክለኛ ምንድነው ማለት? እኔ ማንንም እኮ ያስተምረኝ መስራት ከምፈልገው ሰው ጋር እሰራለሁ አለ። ማርቆስ ተሳስተሃል ማለት ምን ነው የምትሰተኝ? በቃ ተሳስተሃል። እኔ ደግሞ እንዳልተሳሳትኩ ነው ውስጥ የሚነግረኝ። እኔ ደግሞ ውስጥ የሚነግረኝን ነገር ደግሞ አምነዋለሁ። አንተ ተቀበልከኝም አልተቀበልከኝም ሌላም ሰው ተቀበለኝ። እኛ ጓደኞች ነን አይደል? ጓደኛዬ ስለሆንክ ነው አንተ ቻረል ያስተዋወቅኩ መተዋወቃት ከሆነ በስነ ስርዓት የምታናገራት። እሺ አንተ እኔ እሷን በስነ ስርዓት ነው ማውራት። ከሷ ጋር ምንም ችግር የለብኝም። የምፈልገውም እሷን ችግር ግን ካንተ ነውና ጓደኛችን ናት። ከኛ ጋር ማንም ሴት ትከበራለች ማርቆስ፣ ማንኛውም ሴት። ግን ደግሞ ችግራችን ካንተ ጋር ነው፣ እኛ ከሷ ጋር አይደለም። እሷ ምን ሌላ ምን ልደበድበኝ ነው ልመታኝ ነው? ምን ካስፈለገ አረ እንደዚህ ዘግዝቄ በርበሬ ባጥ ነው ደስ ይለኛል። ልክ አይደለም። ምንም የምታረገው ነገር ምንድነው የሚሉት? እናንተ ራሱ ጤነኞች ናችሁ? ከሱ ይልቅ እናንተ ይበላችሁ። ግራ አጋቡኝ እኮ ካሜራ ደቅናችሁ እኮ አንተን ነው ማናገር ይፈልግ ነው። ስለዚህ በስነ ስርዓት ባለው መንገድ አናግሩኝ። እኔ ቦታላችሁ በኋላ መስማት አይቀርም። ስለዚህ ከዚህ በኋላ ቪዲዮ ላይ አብረን ነው የምንመጣው። የት ቦታ አንድ ላይ ነን። በዚህ እኔን ስትጠራኝ እሷ አለች። የትኛውን ቪዲዮ ላይ ማን ስለሆነች? ጓደኛዬ ስለሆነች። ከምን ጀምሮ? ከዛሬ ጀምሮ ችግር ካለብህ የተለየ ችግር ካለ ችግርም ያለብህ አንተ ነህ ማርቆስ። ችግር አለብህ እንዳትለኝ ነው። ምንም ችግር ምንም ያጠፋሁት ነገር የለም። አንተ አላጠፋህም። እሺ ይቅርታ ስትጠየቅ ምንድን ነው የምትለው? ይቅርታ አደርጋለሁ። ይቅርታ ቻናል ቤዝ አረ አው ምን ይቅርታ ለምንድን ነው ያላረክላት እንደሚለኝ? አው ይቅርታ ማድረግ ምን ማለት ነው ላንተ? ንገረኝ እስቲ። ይቅርታ ጠይቀዋላ አይደል? ስለዚህ ምን ማለት ነው? አይደለ ይኸውልሽ፣ እኔ እሷ ብታጠፋብኝ ይቅርታ ስትለኝ ይቅርታ አደርግላታለሁ። አንተ ብታጠፋብኝ ይቅርታ አደርግልሃለሁ። ኖ ይቅርታ አሁን ይቅርታ አደርግልሃለሁ ቃሉን አይደለም። ላይፉስ ድርጊትስ ምን የተለየ ነገር በቃ መስራት አልፈልግም። በእውነት ይሄ የተለየ ባህሪ ነው። ማርክ አይተነው አናውቅም። ይሄን ነገር አብረን በነበርንባቸው ጊዜያት በቃ ያ ሁሉ ጊዜ አብራን የነበረች ቤዛን እንደ ቀልድ እንደዚህ ጎት ታስወጣ ታውቃት ነው። አልተውኳት እንዴት አለች? የታለች? ቪዲዮ ላይ አትመጣም። ደውለላት። ለምን ነው ቪዲዮ ላይ ማትመጣው? በቃ ምክንያት አልፈልግም ማኔ እኔ ካለማርኩስ። እሺ እኛ ማን ታውን በኋላ እኛ ማን ፈልገን አንተ በቃ እኛ ምን ተፋለ? ነይ አይደለም ማርክ አውራኝ ቆይ ከዚህ በላይ ነው ያልታገሰኝ እንዴ? ምን ማለት ነው ማርክ? በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምን ሰው ለቆ መሄድ ምናምን በቃ አለቀ። ይሄ ነው የኛንተን እኔ ያለውለት አየሰን የሰመልስቶ እሷ ምን ታርክ? እሷ እኮ ጥፋተኛ አይደለችም። ባይደውት በእውነት ይኸውልህ ይሄን እሷ ጥፋተኛ አይደለችም፣ እሱ ነው ጥፋተኛ። እሷ እኮ እውነታን ነው ጓደኛው እኮ እንደዚህ አይደረግም። ይኸውልሽ ረዱ እንዴ እንደዚህ ማርቆስ እንደዚህ ሲሆን አይቼው አላውቅም። ምንድነው ይሄ? ምን ማለት ነው? ይሄ የእሷ ጥፋት አይደለም፣ ምንም ቢሆን የእሷ ጥፋት አይደለም። ማርክ ነው ሙሉ ለሙሉ ጥፋተኛ አድርገንኛ የሰየምነው። ምክንያቱም እሷ ምን ታርክ ማለት እሱን ያመጣት ጓደኛዬ ናት አለ። ስለዚህ ፈልጋለን ብለህ ነው ከሰው ጋር መጥቶ ጭራሽ ጥሎን የሚሄዳል። በቃ እንግዲህ ምን ማድረግ ይቻላል? እኔ እንጃ አልገባኝም። ማለት ሁልጊዜ እንደዚህ እየተደዋወሉ መገናኘት ከዛ ለቆ መሄድ መጓ ማለት ምናምን ኬት ያመጣው ባህሪ እንደሆነ ቀጥልበት። በእውነት ኬት ያመጣው ባህሪ እንደሆነ እግዚአብሔር ይወቀው። እኛ ምንም እናውቀው ነገር የለም። ግን በጣም በእውነት ቢግ ሼም ነው ማለት እንደዚህ አይነት ስነ ምግባር የለህም። እኛ ስናቅህ እንደዚህ አይነት ጥፋት ላይ ትገኛለህ ብለን አስበን አናቅም።
ግን ደግሞ ይሄ ኬት ያመጣው ባህሪ እንደሆነ ማርክ መታየው ነው እንግዲህ አክሮሌታቸው ሙዲዚ ብዬ አንተ አትናደድ። አረ ደውዬ ነው ባይደው መፍታታችን እኮ አይቀርም፣ ግን ዛሬ ከሰው ጋር ስለሆነ ለምን ሲጀመር ለምን ይመጣ ከሷ ጋር ለምን ነው የሚመጣው ሲጀመር? ያው ላስተዋውቀው አለ ግን አይደለም ለምን ነው የሚመጣው? እሷ ግን ጥፋት እኮ አይደለም ባይደው እሱ ነው እኮ ይሄን ጥፋት እያጠፋ ያለው። ልደውልለት ነው ልደውል ነው እንግዲህ ምን ማድረግ ይቻላል? እንግዲህ ቤተሰብ እንዳያችሁስ ነው ማለት እኛ ጥፋቱን ልንወቅሰውም ልንቆጣውም በቃ አንተ እንደዚህ ነው ማርክ። ይሄ ነው ከኔ ያው ለትግስት ኖሮኝ ያናገርኩ አንተ ግን በትግስት ልታወራኝ ሪስፔክትም ልትሰጠኝ አልቻልክም። ምን አይነት ክብር ልስጥ አንተ እንደዚህ እየተዋረክ ራስህ? ማን የተዋረደው? እንዴ ብቻህን እንፈልጋለን አልን ከሰው ጋር መጣ። እሺ ያው እንደገና መተ ደግሞ በህይወቴ ውስጥ እሷ ነች ያለችው። ካሁን በኋላ ያለኝ ህይወቴ ላይ እሷ አለችበት። ከመጀመሩ ምን ልታወራኝ እንደሆነ እኮ ግራ ገባ። ይሄው መጣው። እሺ ና ተመልሰ ና እስቲ ብቻ ነው እንዴ ይሄው መጣው ብቻ። እሺ ምን ቆይሽ ትቶ መሄድ በራሱ አንድ ንቀት ነው በእውነት። በክብር ጠርተን በክብር ልናናገረው ፈልገን ሁሌ ረብሾ መሄድ፣ ሁሌ እንደዚህ ለቆ መሄድ ምናምን አዲስ ያመጣው ባህሪ ነው። እኛ ማርክ ላይ ሰምተንም አይተንም የማናውቀው ባህሪ ነው ይሄና እስኪ ከመጣ ደግሞ ምናልባት እንትን እንላለን። ግን ደባሪ ነው በእውነት። ራሴ ደግሞ ማርያምን እንዴት አመም እንደዚህ አይነት ስራ ያው መጥቷል። እኔማ እንዳይመታኝ ሁሉ እየፈራው ነው። ይሄ ምንም አይመታም። አይ ጥፋቱን ወደኛ እንዳያዞረው ፈራው። ልጅቷን ስንት ጊዜ ነው የምታውቃት? እኛ ሰፈር ናት አይኖ ግን ስንት ጊዜ ነው የምታውቃት? እሱ አይመለከተም። አሁን ስለሷ ልታወራኝ ይጠራል። ቤዛስ ምን ሆነች? ቤዛ ምን ሆነች? እኛ ከቤዛ ጋር እንድትሆን ነው የምንፈልገው። ቪዲዮ ላይ ቤዛ እንድትሆን ነው የምንፈልገው። እኔ በቃ ኦኬ አንተ የበፊት ነገራችን እንዲመለስ ነው። አንተ ስለፈለግክ ብቻ የሚሆን ነገር አለ። እውነታው ትክክለኛ መሆንም ያለበት ነገር ያ ስለሆነ ነው። ቆይ አንተ በምን እርግጠኛ ልትሆን ይችላል? ምንም የሚያጠፋው ነገር ነው ያጠፋው። ረጅም ጊዜ አብራክ የነበረችን ልጅ አሽቀንጥረው ጥሎ በአንድ ቀን ተውውቅ ሌላ ሰው አንጥቶ ቪዲዮ መስራት ምናምን እኔ አልጣልኩም። መስራት አልፈለኩም ማለት ያንን ሰው መጣል ማለት አይደለም ነው እንዴ? ያለ ምንም ምክንያት ይቅርታ የጠየቀችን ልጅ አውጥተህ ጥላሃታል። ለምን እንደሆነ እንንገራ። ከቤዛ ጋር እንድትሆን እንፈልጋለን። እኔ ደግሞ መሆን አልፈልግም። ለምን? መብቴ መሰለኝ። በቃ አንተ እንደዚህ አንቀኸኝ መቼም ከቤዛ ጋር ስህተትን እንድናሳይ ፈቀድልን። ምንም የሚታየኝ ስህተት የለም። እርግጠኛ ነህ? አየህ ማርክ ላለማየት ነው ያስፈልጋል። ዋጋ ግን ብከፍልበትስ ነገር አትከፍልበትም? ትከፍላለህ። ችግር የለም። ያስኬደኛል፣ እሄዳለሁ። በህይወቴ የሆነ ሰው ለምን ግን ኦልዌይስ ድርቅ የምትለው ግን? እስቲ እሺ በል እስቲ ስህተቴ ይሄ ነው ብለህ እመን እስቲ። እንዴት ነው እሺ ማስረዳ ማለት? ስህተት የለብኝም እኔ። ስህተቴ የቱ ጋር ነው እንዴ? ሁሉም ያውቀው ነው ስህተትንማ እምነት ተቀበል። ሁሉም ያውቃል። በጣም እንደተሳሳተ ማርክ ነገር የለም። ይቅርታ አረኩላት። ምንም የተሳሳተችው እሷ ከኔ ጋር ከሆነች ምን ችግር አለበት? አምነህበት እኮ እንደማታረገው አውቃለሁ ማለት ለሆነ ነገር ነው። ይሄ አላማ እልህ ነው። የሆነ ነገር ላይ እልህ ነው ማርክ እና አስተካክል። ይሄንን ባህሪ ኬት የመጣ ባህሪ ነው? ኬት የመጣ ባህሪ ነው? አስተካክል። እየተቆጣንክ ነው። በጣም ሲምፕል ነው። ይሄ ለአንተ ትንሽ ነገር ነው። አዎ እውነት በቃ ከዚህ ከጥፍር ጭቃ ቆጥሮ የቤዛን ጉዳይ ኖ እንደዛ ሳይሆን ለሷ ሪስፔክት ስላለኝ መሰለኝ እሷንም ጠርቼ እሷን ያስተዋወቅኩት። ሪስፔክት አይደለም በጣም ያናደድካት ነው ማለት ነው። እንደዛ አይደለም ሪስፔክት። ምን ያህል ቅስሟን እንደሰበርካት አላወቅም ማለት ነው። እሺ እኔ ምን ያህል እንደተረዳሁት ደግሞ እኔ ማቅ ዝም ብዬ ደግሞ በቀጠል ነገ ላይ ይሄን ልጅ እዚሁ አንቃተስ እንትናትለው ይሄኒ በቃ ጨርሳችኋል። ለዚህ ነው የጠራችሁኝ። ፀሐይ ላይ ቆማ እየጠበቀችኝ ነው። አረ ፀሐይ ይመታባል። አዎ እውነት ጥላም ግዛላት እገዛላታለሁ። አይደለም ይላችሁ ማለት መስተካከል አለበት። ይሄ የልህ ንግግር ነው። አይ ለማረዱ አይደለም መስተካከል ካለበት ድጋሚ ማለት ነው እንደዚህ ልንጨቃጨቅ ምናምን እንድትጠሩኝ ፀሐይ ይመታት አይደል? ሂድ ጥላ ግዛላት፣ አብላት፣ አጠጣት። ይሄንዬ አረ ወደዛ በእናትሽ ነገር የለ አትናደዳ እንዴ።
እንደዚህ እኮ አይደለም እንደዚህ አይደረግም። በቃ ትልቅ ሰው